በሀገር በቀል ሪፎርሞች ኢትዮጵያ ካቀረቀረችበት ቀና ብላ የጀመረችውን የብልጽግና ጉዞ በጽናት እያስቀጠለች ትገኛለች አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ከለውጡ በፊት ፕሮጀክቶች የብክነትና የመዘግየት ምልክቶች የነበሩበት እንደ መንግስት ፕሮጀክት አቁሞ ያስቀራችሁ የሚለውን መርገም ዛሬ በስራ ዲሲፕሊንና በክትትል ሰብረነዋል ነው ያሉት። ፕሮጀክት መጀመር በጥራትና በፍጥነት ማጠናቀቅ መለያችን ሆኗል ያሉት ምክትል ጠቅላይ ሚኒስትሩ በኮሪደር ልማት፣ በገበታ ለሀገር ፕሮጀክቶችና በዲጂታል ኢትዮጵያ ዘርፍ የተካሄደው የመሰረተ ልማት አብዮት የሀገራችንን እንዲሁም የከተሞቻችንን ገጽታ አገልግሎት ቀይሯል ሲሉ አመላክተዋል። የኢትዮጵያ ደረጃዎች ኢንስቲትዩት በኮንስትራክሽንና የሲቪል ምህንድስናና ግብርና ዘርፎች የቀረቡለትን 66 ደረጃዎች አጸደቀ። ከዚህም 64 ደረጃዎች በኮንስትራክሽንና የሲቪል ምህንድስና ዘርፍ የጸደቁ ሲሆን ቀሪዎቹ 2 በምግብ ዘርፍ የተከለሱ አስገዳጅ ደረጃዎች መሆናቸው ተነስቷል። በዚህ የምግብ ደረጃ ውስጥ በወሊድ ወቅት የሚፈጠረውን የጤና መቃወስ ለመከላከል የምግብ ጨውን በፎሊክ አሲድ ማበልጸግ የሚያስችለው አዲስ መመሪያም ጸድቋል። የፍትህ ስርዓቱን ውጤታማነት በማሳደግ በሀገር ላይ የመጡ ዓለም አቀፍ ክሶችን መቀነስ ተችሏል አሉ የፍትህ ሚኒስትር ሀና አርአያ ስላሴ። ከነዚህም መካከል የ350 ሚሊዮን ዶላር ተጠያቂነት ይዞ የመጣ ጉዳይን ሙሉ በሙሉ መመከት የተቻለበት ሁኔታ እንዳለና ይህም ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቅ ስኬት መሆኑን አስረድተዋል። ሚኒስትሯ አዲስ የፍትህ ስትራቴጂ በማውጣት ወደ ስራ መገባቱንና በወንጀል ፍትህ አስተዳደሩ ላይ የመጣውን ለውጥ በማሳያነት ጠቅሰዋል።